እሷ አትቀየርም፣ አንድ ነው አመሏ። ብታጣም ብነጣም መሳቅ ነው አመሏ። ብዙ ትጥራለች ሰውን ለማስደሰት፣ ምንም ግድ የላትም ስለ ራሷ ሕይወት። ትፍጨረጨራለች በሴትነት አቅሟ፣ ከምታርፈው ይልቅ ይበዛል ድካሟ። ጨዋ የጨዋ ልጅ ታማኝ ሰው አክባሪ፣ መረረኝ የማታውቅ ፈጣሪዋን ፈሪ። ሁሌም ትፈካለች እንደ ጽጌረዳ፣ ብታጣም ብነጣም እሷ አትቀየርም የትም ቦታ ሄዳ። እኔ ገረመኝ የሩታ ሀብቴን ፎቶ መለጠፉ ምን ያመጣው? ሶስተኛ ሴት አመጣ ብለን እንድንሰራብህ ነው የፈለግከው? እውነት ክብርህን ለማጣት የፈለግክበት መንገድ እየገባኝ አይደለም። ለምንድን ነው እዛው በቃ ሄርሜላ ጋር መስራት መርጠሃል አይደለም? ከሄርሜላ ጋር መስራት ከመረጥ ሩታን ምን አስለጠፈህ? ሩታ እኮ ከራስ ካንተ ህይወት እኮ ወጣኝ፣ ከነጃሳ ከዝሙት እኮ ወጣች። ትዳሯን ማዳን አልቻለችም፣ ትተሃለች። በቃ ለሽ አትፋታትም? ግን እኔ ግራ ነው የሚገባኝ። የሷን ፎቶ ለጥፎ ነው ዛሬ የመጣው ሌላ ሴት አምጥቶ ሄርሜላን ለማስቀናት። ሄርሜላ ምንድን ናት? ማን ናት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ግሪሶች ሰላም ሰላም ብያለሁ። እንዴት ናችሁ? ውድ የሩታዬ የነብሯ የጀግናዋ ዛሬ አልመጣችም። ውድ ፋሚሊዎቼ ዛሬ ትመጣለች ብዬ በጣም ጓጉቼ ጠብቂያት ነበር። በነጃሳ ሰው መስራት አልፈልግም በነገራችን ላይ። ነገር ግን ስላልመጣኝ ፎቶዋን ለጠፈ። ፎቶዋን ስለለጠፈ ለምንድን ነው የለጠፈው? ሚስቱን እሷን ትቷል አይደለም? ሄርሜላ ጋር ነው አይደል ማሽቃበጥ። ገና የምፈልገውን ነው የምሰራው ብለህ ተናግሯል፣ ትናንትና ቪዲዮ ላይ ማለት ነው። ዛሬ እሷን ፎቶ የለጠፋበት ምን እንድትል ነው? ምን ፈልጎ ነው? እይታ ሲቀንስብህ የሩታ ፎቶ ስለጥፋለህ። ትናንትና እንደዛ ፕራንክ ሰርተህ እኛም ባለ ራሱ ገብተን ለማየት የተገደድነው እውነት ወስነህ ተቆርቁረህ ሩታ ጋር ሽምግልና ልከህ ልትታረቅ መስሎን እንጂ ከአንተ ቤት ጭራሽ የሚሄድ የለም። አብርሽ አሁንም እየወረርክ ነው ያለኸው። ምን አይነት አስተሳሰብ እንዳለህ አላውቅም። እቺ በለዓናት እቺ ሄርሜላ የምትባል ሴት የሴት ክብር የላትም። ሩታ እንኳን እንደሷ አልሆነችም ዛሬ። አንተ ክብር የለህም፣ እንደደራስህ ክብረ ቢስ ነው ያለችው። ለምንድን ነው ኮምጠጥ ማትለው? ለምን ራስን አታስከብርም አለችው። ሩታ እንኳን እንደዚህ ተናግረው አታውቅም። እኔ ምንድን ነው ስትነካከል ለምንድን ነው ዝንምት? ወንድ ልጅ እኮ ሆምጣጣ ሲሆን ነው ደስ የሚለው። በእውነት በጣም ነው የሚገርማችሁ። ገባችለት ዛሬው ትምህርት አብርሽ። እርግጠኛ ነኝ ሩታን የምታመሰግንበት ቀን ነው ዛሬ። ሩታያን ላንተ ለውጥ ብላ ራሷን ዝቅ አድርጋ ስትዋረድ የነበረው በአንተ ስራ ነው። ዛሬ ሄርሜላም ደግሞ ገና በአንድ ቪዲዮ ላይ ያልተናገረችው ንግግር የለም። እንድትስምህ ፈቃደኛ የሆንከው ለምንድን ነው አለችው። አንቺስ በሶስት ቀን መተሽ ስመሽኝ የለም እንዴ? ምን ችግር አለው አላት። ማንም እየመጣ ሲስምህ ዝም ልትል ነው እንዳለችው። ምን ችግር አለው አላት። አዎ አለችው። ለምን አለች። ለምን ይሆናል አለች። አይቻልም ማለት ማንም እንድነካ አልፈልግም አለች። በቃ ሚስት ሆና ቁጭን ያለችው በቃ ሚስት ናት። በቃ ትክክለኛው ሽመት የምንለው እኛ ወደን አይደለም። ምን ማለት ነው? ሲቆየ ሰውን ባል አረን ያልገባኝም ፋሚሊ ምንድነው ግን ወዴት እየሄረ ነው? ሩታ እንኳን አንድ ቀን እንደዚህ ተናግረው አታውቅም። ራስህን አለ ለምንድን ነው የማታስከብረው አለችው። ማንም ሰው እንድነካ ፈቃደኛ አይደለም አትንኪ አለቻት። ልጅቱ ደግሞ ሄዳ ሳም አደረገችው። ያው ሁሌ ነው ያው እኛ እኮ የሁሌ ነው አብርሽ የምንለው ወደን አይደለም። ዛሬ ቪዲዮ ላይ ሁሉንም ተረድታችሁታል። ሩታ ሀብቴ የቻለችው ጉድ። ሩታ ሀብቴ በእውነት ጀግና ሴት ናት። እንደ አይነት ሰው ጋራ አብሮ እንኳን 2 ዓመትና ሄርሜላ ዛሬው ቪዲዮ ላይ ለራሱ ብዙ ነገር ታይቶባታል። ምላሳም እንደሆነች፣ ኃይለኛ ሴት እንደሆነች፣ ቀናተኛ እንደሆነች በሰው ባል ማለት ነው በማይመለከታት። እናንተ ምን ወዴት እየሄድን ነው ግን? ወዴት ነው? ግራ ገባኝ እኔ በእውነት። ላይክ ሰብስክራይብ ሼር እያደረጋችሁ ውድ ፋሚሊዎቼ፣ እኔ ይሄን የመጣሁት ሩታ ሀብቴ ስላልመጣ ደበር አድርጎኝ እስኪ አንዳንድ ነገር ልበላችሁ። የአብርሽን ቪዲዮ ቆርጥሽ አታምጪ ፋፊ፣ አትቁረጭ፣ እኛ አንፈልግም፣ እኛ ሱማያተም አንፈልግም። የኔ ፋሚሊ በነገራችን ላይ ጽድት ያላችሁ የሩታ ሀብቴ ወዳጆች ማለት ነው፣ የሚዲያ ተመልካቾቼ፣ ሐራም ዝሙት አትወድም። በቃ እርግጠኛ ተረድቻችኋለሁ። ሶሪ አልቆርጥም። አንዳንድ ጊዜ ምን አለ መሰላችሁ እዛ ቪዲዮ ስለማትሄዱ አንዳንድ ነገሮች ባመጣላችሁ ብዬ ስለማስብ እንጂ ለኢትዮጵያ ለራሱ ትክክል አይደለም። ስለዚህ ሩታ ሀብቴ ዛሬ አልመጣችም፣ ነገ ፈታት ብላ ትመጣልና ጠብቁ። 4 ነጥብ ማለት ነው።
ነገ ትመጣለች ሩታዬ። በነገው ቪዲዮ ደግሞ ፈታ ብዬ እንደዚህ እናትነቴን ማለት ነው እንመጣለን ማለት ነው። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ለማንኛውም አበጋዝ የሱ ማንነት የሄርሜላ ማንነት ያየበት ቀን ነው። ሲቀጥል ደግሞ የሚስቱ ማንነት የገመገመበት ቀን ነው ብዬ ነው ማስበው። ምንድነው ሲስሙ ዝም የምትለው አለችው ወኪል አለችው። በእውነት ቆርጬ ነው ማስገባላችሁ። ለምን ብትሉ እንደው ጉዳን እንድታዩት ማለት ነው። በጣም የምታስጠላ ዝርክርክ ሴት፣ በጣም ዝርክርክ ሴት ናት። የራሷ ሩታ ማለት የምትችለውን ቋንቋ ዛሬ የተናገረችው ማለት ነው። ሚስት ናት በቃ እንደ ትክክል በቃ አለ አይደለ? ለኛ ነው እንጂ ኤምሰል የሚያመጡት ትክክለኛ ባልና ሚስት መስለው ነው ዛሬ ፕራንክ የተደራረጉት። የኛ ሰው ግን ይሄን ይወዳል። ቢወድም ግን አብርሽ የሚሰራው ስራ ትክክል ስላይደለ በጣም እየረከሰ ነው፣ በጣም እየወረደ ነው። አሁንም ወደ ራሱ ካልተመለሰ የአብርሽ መውደቂያ ጠብቁ። ማንም ሰው እየመጣ ሲስመው ዝም ሲል ሩታዬ ያም እየመጣ አንቺ ምን አገባሽ እያለ ሲላት፣ ዛሬ ላይ ግን ምን አገባሽ ማንም እንዲነካው አልፈልግም ስትል ብዙ ነገር መማር ይችላል አብርሽ። ዛሬ እውነቱ ከሆነ እውነት ዛሬው ትምህርት አለው ለሱ፣ ለኛ አይደለም። ለሱ ምን አይነት ሴት እንደሆነ ሄርሜላ በአንድ ቪዲዮ ማወቅ ይችላል። የወጣ ነገር ነው የተናገረችው። ማንም ሲስም ዝም ልትለው ወደፊት አለችው። በእውነት አራራራ ሩታ ሀብቴ እውነት ጀግና ሴት እኮ ናት። በእናታችሁ በጣም ጀግና። ይሄንን ችላ 2 ዓመት አርግዛ መውለድ ማለት እኮ ቀላል አይደለም። ስንት አይነት ሴት ነው ያስተናገደችው። እየሮጡ ደግሞ ጉንጩን ነው የሚሰሙት። አወለኔ ሴቶቹ ወዴት እየሄድን ነው ግን? እኔ አረኔ ሩታዬ እንደው አለ ጠንካራ ሴት አድርጎሽ እንደው ከዚህ ከቆሻሻ ቤት ወጥተሽ እንደው በራስሽ ቆመሽ እንዲያይሽ ነው የምፈልገው። በእውነት እኔ ማስመሰል አልፈልግም። በህይወታችሁ አስመስላችሁ ስትኖሩ ትጎዳላችሁ። ጥሩ አይደለም። ላይክ ሰብስክራይብ ሼር እያደረጋችሁ አበረታችሁ። ዛሬ ሄርሜላ አብርሽ ጉዳይ ያው የመጨረሻ ዝርክርክ ያለ ቪዲዮ ተለቆላችኋል። የእሷ ማንነት የወጣበት ነው። አብርሽ ሙድ እየያዘባት ነበረ። በጣም ሙድ እየያዘባት ነበር፣ እየሳቀባት ነበር። በጎን እየሆነ ምናምን ማለት ምንነቷ ተጋለጠ በአንድ ቪዲዮ ማለት ነው። የሰው ልጅ ማንነት ታውቃላችሁ። ያ ሁሉ ነገር በሩታ ላይ የምታረገው ነገር ዛሬ እሷ ላይ ሲደረግ እንዴት እንዳደረጋት ማለት ነው። ሩታ እኮ አንድ ቀንም እንደዛ አይነት ንግግር ተናግራ አታውቅም። በእውነት እሱ ሆና እንደ የተተሻሸው ምንድን ነው ያለችው? አትንኪው ባለትዳር እኮ ነው ያለቻት። ሌላ ነገር አላለቻትም። ግን በፈጣሪ እጅ ተይዛለች፣ ደክማለች፣ ድርጉዝ ናት፣ ምንም አታረገኝ ብላ ያረገችው አረካት ዛሬ በአንድ ቪዲዮ አየናት። የሰው ቁስል የሚገባሽ በቁስል ላይ በራስሽ ላይ ሲመጣብሽ ነው። አየን ሄርሜላ በህይወትሽ ላይ ምንም የማፈልገው ነገር እንደሆነ ዛሬ በቂ ቪዲዮ ማስረጃ ነው። ነገር ግን አብርሽ ይሄን ያደረገው ፕራንክ እርግጠኛ ነኝ የእሷን ማንነት ለማየት ፈልጎ ነው። ነገ ተነገ ወዲያ ከሚስቱ ጋር እንደሚሄድ እርግጠኛ ነኝ እኔ ሙሉ ፐርሰንት ማለት ነው። ይሄ ሁሉ ነገር ይቀራል፣ አብርሽና ሩታ አንድ ላይ ይሆናሉ። ነገር ግን አሁንም የመጣ ሁላ እንደዛት ያደረገው ሩታዬ የእሱ ስሜት እየቀነሰ ነው እንጂ የሚሄደው እየጨመረ አይሄድም። ለምን? ሩታ ናት። ሩታ ከማንም ሴት አትወዳደርም። በነገራችን ላይ በጣም ጀግና ሴት ናት። በጣም ሴት አስተማሪ ናት። ጠንካራ ናት። በእውነት በጣም ጠንካራ ሴት ናት። እሷ ጋር ወዳደራለሁ ብለሽም ከሆነ ተሳስተሻል። ዛሬውኑ በአንድ ቪዲዮ ሄርሜላ ጉድሽ ታይቷል። በእውነት ለካ በውስጥ የኔ ቆንጆ ስታርነ የኖረችው እስከምን ድረስ ደርሻለሁ እኔ ማለት ነው። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮን እስከ መጨረሻ የወድ ፋሚሊዎች። ዛሬ ሩታ ነብሮ አልመጣችልንም። ነገር በስነ ስርዓት ትመጣለች። ፈታ ዘና እያልን እንደምናሽቃብጥ ያው ባለሙሉ ተስፋ ነኝ። ቲክቶኩን ተየት እንደምናመጣው ቪዲዮውን አታውቁም። ፎቶ ቲክቶኩን ቀወጥ ነው እላችኋለሁ። የሰው መውደድ ስጠን፣ ፍቅር ስጠን። የንጹህ ፍቅር ንጹህ ወደንስ እንደሚሰጠኝ እኔም ተስፋ አደርጋለሁ። በንጹህ ነው ሩታዬንን ማድንቃት ማለት ነው። ጀግና ስለሆነች የሴት አስተማሪ በቃ ሆምጣጣ ሴት ናት። ባሏ እንዲነካካ አትፈልግም። ሰው ውሽማ እንኳን እንዲነካበት ያልፈለገ በዛሬው ቪዲዮ አብርሽ ቤት ያየሁት ባሏን እንዴት እንደሆነች የዛን ጊዜ ሁሉም ሴት ሲቀልድባት ነበር። ዛሬ ግን በማያገባ ገብታ ራሷን ዝቅ ያደረገች ሄርሜላ ማለት ነው። ሁሉም ኮሜንት ገብቼ ሳይ ምን አገባሽ ምን አገባሽ ምን አገባሽ አንቺ ባልሽ አይደል ምን አገባሽ አንቺ በሩታ ላይ ያረግሽው ወደ ኋላ ተመለሽ ያላላት የለም።
ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሆን እስከመጨረሻው ዛሬ የመጣሁት ዞሮ ነብሯ ስላልመጣኝ በእናንተ ጋር ፈታ ዘና ልበል ብዬ ነው። ኮሜንት ጻፉ፣ አበረታቱኝ። በጣም ነው የምወዳችሁ፣ በጣም የማከብራችሁ ውድ ፋሚሊዎቼ። በሌላ ቪዲዮ እስከምንመጣ ሰላም ሁኑልን። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ብያለሁ። ወዳችኋለሁ።